ሰላም ጤና ይስጥልኝ። ካቆምንበት ትምህርታችንን እንቀጥላለን። ዛሬ የምንማረው ዩኒት 3 ናሽናል ኢንካም አካውንቲንግ በሚል ይሆናል። ናሽናል ኢንካም አካውንቲንግ ትምህርት ከመጀመራችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ይጠበቅባችኋል። እንደዚሁም ለጓደኞቻችሁ እንዲደርስ ሼር ማድረግ አለባችሁ። ስለ ትምህርታችን ስንነጋገር ናሽናል ኢንካም አካውንቲንግ ማለት እንግዲህ ስለ ጂዲፒ ግሮስ ዶሜስቲክ ፕሮዳክት፣ ስለ ጂኤንፒ ግሮስ ናሽናል ፕሮዳክት እና ስለ ሌሎች አካውንቲንግ በናሽናል ኢንካም ውስጥ ስለሚታዩ ነገሮች የሚያወራ ነው። እንደ መግቢያ የኢትዮጵያ ኢኮኖሚ እንግዲህ ብዙ እቃዎችን እና አገልግሎቶችን በየቀኑ ያቀርባል ወይም ያመርታል። ይሄ እንግዲህ ኢኮኖሚክ አክቲቪቲን ሜጀር ለማድረግ እና የኢኮኖሚውን ፐርፎርማንስ ለመተንተን እንጠቀምበታለን ማለት ነው። The Ethiopian economy produces thousands of goods and services each day, and we want to measure these economic activities and analyze the performance of economic over time ማለት ነው። The question is ዋናው ጥያቄ ግን how to measure these activities ነው። እነዚህን አክቲቪቲዎች እንዴት አድርገን ነው መለካት የምንችለው ነው። One of the principal way to compute this ግሮስ ዶሜስቲክ ፕሮዳክት አንደኛው መለኪያችን ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት የምንለው ነው። ጂዲፒም እንግዲህ is one of the most important economic measurement which is used by economists in the national income account. the most ተብሎ የሚታወቀው በናሽናል ኢንካም አካውንት ሜጀር ለማድረግ ጂዲፒ ነው በብዙዎች ኢኮኖሚስቶች ዘንድ የሚተገበረውና የሚታመነው ማለት ነው። በዚህ ዩኒት we explain ጂዲፒ ምንድነው? ጂዲፒ ማለት ጂኤንፒ ወይም ግሮስ ናሽናል ፕሮዳክት እና ግሮስ ዶሜስቲክ ፕሮዳክት ምንድናቸው የሚለውን እናያለን። discuss the various ways of computing them እንዴት አድርገን ካልኩሌት እንደምናደርግ ኮምፒውት እንደምናደርግ እንመለከታለን። የተለያዩ ቴክኒኮች አሉ። define and compute other economic measurements such as national income, personal income, disposable income and real GDP የሚለውን እንዴት እንደሚሰሉ እናያለን ማለት ነው። finally we study the general price indicator and how we measure the inflation in the economy ኢንፍሌሽንም በኢኮኖሚ ውስጥ እንዴት መለካት እንደምንችል እናያለን ማለት ነው። ከዚህ ትምህርት በኋላ ለርኒንግ አውትካም ምንድነው? ናሽናል ኢንካም አካውንቲንግ ኤንድ ኢምፖርታንስን በሚገባ መግለጽ እና መተርጎም ይጠበቅባቸዋል። አፕሪሺየት ናሽናል ኢንካም አካውንቲንግ ኤንድ ኢትስ ኢምፖርታንት ናሽናል ኢንካም አካውንትን አፕሪሺየት ማድረግ እና ጥቅሙ ምንድን ነው የሚለውን እናያለን ማለት ነው። አንደርስታንዲንግ ኤንድ ኮምፒውት ዘ ዲፈረንት አፕሮችስ ዩዝድ ቱ ሜዠር ጂዲፒ ጂዲፒን ሜዠር የምናደርግባቸው ዲፈረንት ቴክኒክስ ኦር አፕሮችስ አሉ። እነዛን አንደርስታንድ ወይም ግንዛቤ መጨበጥና በተቀመጠው ቀመር ወይም ፎርሙላ መሰረት ማስላት ይጠበቃል። አናላይዝ ዘ ዲፈረንስ ቢትዊን ኖሚናል ጂዲፒ እና ሪል ጂዲፒ በኖሚናል ጂዲፒ እና በሪል ጂዲፒ መካከል ያለውን ልዩነት በሚገባ እናያለን። ጂዲፒ ዲፍሌተር ኤንድ ዘ ኮንሱመር ፕራይስ ኢንዴክስ ኦር ሲፒአይ እንዴት ኮምፒውት እንደሚደረግ ግንዛቤ እንዲኖራችሁ አብረን በጋራ እናያለን ማለት ነው። ኪ ኮንሴፕት ማወቅ እና መረዳት ያለባችሁ በተለይ ግሮስ ዶሜስቲክ ፕሮዳክት ምንድን ነው ዲፋይን ማድረግ ይጠበቅባችኋል። ግሮስ ናሽናል ፕሮዳክት ምንድን ነው? በተመሳሳይ መንገድ ፕሮዳክት አፕሮች የሚባል አለ። ኤክስፔንዲቸር አፕሮች፣ ዌይስ ቱ ሜዠር ጂዲፒ
የሚባሉት ናቸው። ኢንካም አፕሮች ሶስቱን በሚገባ አንደኛው ከሌላኛው ያለውን ዲፈረንስ ማወቅ ይኖርባቸዋል። ኖሚናል ጂዲፒ እና ሪል ጂዲፒ ልዩነታቸው ምንድን ነው የሚለውን መረዳት ያስፈልጋል። ጂዲፒ ዲፍሌተር ምንድን ነው? እንዴትስ እናውቃለን? እንዴትስ ሜጀር እናደርጋለን? ኮንሱመር ፕራይስ ኢንዴክስ ኦር ሲፒአይ ማለት ምን ማለት ነው? ጂዲፒ ኤንድ ኢንካም ዲስትሪቢዩሽን ምን ማለት ነው የሚለውን በሚገባ መረዳት ያስፈልጋል ማለት ነው። እንግዲህ አንድ ላይ ኔቸር ኦፍ ናሽናል ኢንካም አካውንት ኤንድ ኢትስ ኢምፖርታንት ስንመለከት ናሽናል ኢንካም አካውንት ዲፋይን ማድረግ አፕሪሺየት ዘ ዩዝፉልነስ ኦፍ ናሽናል ኢንካም አካውንትስ ጥቅሙ ወይም ኢምፖርታንቱ ምንድን ነው የሚለውን ከዚህ ትምህርት በኋላ ትረዳላችሁ። እንደ ስታርታፕ አክቲቪቲ መግለጽ ያለባችሁ ሃው ዱ ዊ ሜጀር ዘ ፐርፎርማንስ ኦፍ ኢትዮጵያን ኢኮኖሚ፣ የኢትዮጵያን ኢኮኖሚ እንዴት አድርገን ነው ሜጀር ማድረግ መለካት የምንችለው ነው የሚለው። በኤክስፔንዲቸር አፕሮች፣ በኢንካም አፕሮች እና በሌላ አፕሮች እንዴት አድርገን ነው መለካት የምንችለው የሚለውን መረዳት እና መግለጽ ያስፈልጋል። ካን ዩ ሜንሽን ሰም ኮመን ቫሪያብልስ ዛት ካን ቢ ዩዝድ ቱ ሾው ዘ ማክሮ ኢኮኖሚክ ፐርፎርማንስ ኦፍ ዘ ካንትሪ? የተወሰኑ ቫሪያብሎችን መጥቀስ ትችላላችሁን ነው የሚለው። ከትምህርታችን በኋላ በደንብ እንረዳለን ማለት ነው። እንግዲህ ወደ ዋናው ትምህርት ስንገባ ናሽናል ኢንካም አካውንቲንግ ይላል። ናሽናል ኢንካም አካውንቲንግ ማለት ኢዝ ዘ አካውንቲንግ ሲስተም። የምን ሲስተም ነው? የአካውንቲንግ ሲስተም ነው። ዛት ኢዝ ዩዝድ ቱ ሜጀር ዘ አግሪጌት ኢኮኖሚክ አክቲቪቲ። የአንድን ሀገር ወይም የአንድን ክልል ጥቅል የኢኮኖሚ አክቲቪቲውን ሜጀር የምናደርግበት ናሽናል ኢንካም አካውንቲንግ ይባላል። ዘዴ ነው፣ ሲስተም ነው ማለት ነው። ኢት ኢዝ አን ኦፊሻል ሜጀርመንት ኦፍ ዘ ፍሎ ኦፍ ኢንካም ኤንድ ፕሮዳክት ኢን ኢች ኢኮኖሚ። ስለዚህ በእያንዳንዱ ፍሎ ኦፍ ኢንካም እና ፕሮዳክት ኢኮኖሚውን ሜጀር የምናደርግበት ይሆናል ማለት። ሰች አግሪጌት ኢኮኖሚክ አክቲቪቲ ኦር ቶታል አውትፑት ኦፍ አን ኢንካም አን ኢኮኖሚ ፎር ኤ ጊቨን ፔሪድ ካን ቢ ፕሬዘንትድ ግሮስ ዶሜስቲክ ፕሮዳክት ኦር ግሮስ ናሽናል ፕሮዳክት ብለን ልንጠራ እንችላለን ማለት ነው። ኢት ኢዝ አን ኦፊሻል ሜጀርመንት ኦፍ ዘ ፍሎ ኦፍ ኢንካም ኤንድ ፕሮዳክት ኢን ኢች ኢኮኖሚክ አክቲቪቲ። በእያንዳንዱ የኢኮኖሚክ አክቲቪቲ ኢንካም ፍሎ ማድረግና ፕሮዳክትን እናያለን ማለት ነው። ናሽናል ኢንካም አካውንቲንግ ፕራክቲስ ኢት ጉድ ፎር አን ኢኮኖሚ ፎር ዘ ፎሎዊንግ ሪዝን። ስለዚህ ናሽናል ኢንካም አካውንቲንግን ፕራክቲስ የምናደርግበት ምክንያት ለምንድን ነው? ምክንያቱም ምንድን ነው ብለን እንትን ስንል አንዱ ኢት ኢኔብልስ ቱ ኖ ዘ ሌቭል ኦፍ አውትፑት ኦፍ አን ኢኮኖሚ፣ የኢኮኖሚን አውትፑት ለማወቅ ለመረዳት ነው። ሁለተኛው ቱ ኦብዘርቭ ዘ ሎንግ ተርም ትሬንድ ኦፍ አን ኢኮኖሚ፣ የረጅም ጊዜውን የኢኮኖሚ ትሬንዱንም ኦብዘርቭ ለማድረግ ምልከታ ለማድረግ። ለምሳሌ የ10 ዓመት የ20 ዓመት ዳታ ይወሰድና ምልከታ ይደረጋል። ኢት ሄልፕስ ፖሊሲ ፎርሙሌሽን፣ ለፖሊሲ አውጪዎች ጥቅም አለው። ምክንያቱም የሚቀጥለውን ኢኮኖሚ እንዴት መንቀሳቀስ እንዴት መሆን እንዳለበት ለመወሰን ያስችላል ማለት ነው። ስለዚህ ኤቪደንስ የሆነ መረጃ ያስፈልጋል እና ለዛ ጥቅም ይሰጣል ማለት ነው። ኢት ሜክስ አክሮስ ካንትሪ ኮምፓሪዥን፣ አንደኛውን ሀገር ከሌላኛው ሀገር ለማወዳደር፣ አንደኛውን ሪጅን ከሌላኛው ሪጅን ለማወዳደር እንጠቀምበታለን ማለት ነው። ስለዚህ ናሽናል ኢንካም አካውንቲንግ እነዚህ ጥቅሞች አሉት ማለት ነው። እሺ እንቀጥላለን። 3.2 ላይ ዘ ኮንሴፕት ኦፍ ግሮስ ዶሜስቲክ ፕሮዳክት ኤንድ ግሮስ ናሽናል ፕሮዳክት ምንድን ነው? የጂዲፒ እና የጂኤንፒ ኮንሴፕት ጽንሰ ሀሳብ ምንድን ነው? ስለዚህ ጂኤንፒን እና ጂዲፒን ዲፋይን ማድረግ ይኖርባቸዋል። appreciate the contribution of using GDP and GNP to measure the macroeconomic activity performance። ስለዚህ ይህንንም ማወቅ ይኖርባቸዋል፣ ትረዳላችሁ። analyze the difference between GDP እና GNP ለመረዳት ያስችለናል ማለት ነው። the concept of gross domestic product ስንል እንግዲህ ስታርታፕ አክቲቪቲ አለ። have you ever heard or read about gross domestic product? ከዚህ በፊት ስለ ጂዲፒ ሰምታችሁ ወይም ተምራችሁ ታውቃላችሁን ነው የሚለው።
የስ ኦር ኖ ነው። ዋት ዱ ዩ ቲንክ አባውት ጂዲፒ? ጂዲፒ ስለ ጂዲፒ ምንድን ነው የምታስቡት? ዋይ ኢዝ ለርኒንግ አባውት ጂዲፒ? ጂዲፒ ለምንድን ነው የምንማረው? ጥቅሙ ለምንድን ነው መማር ያስፈለገው የሚለውን ታውቃላችሁ፣ ምክንያቱን ማለት ነው። ስለዚህ ግሮስ ዶሜስቲክ ፕሮዳክት ማለት ምን ማለት ነው? አሁን ጂዲፒ ስንል ምን ማለታችን ነው የሚለውን አንደኛ ማርኬት ቫሊዩ ነው የምናሰላው፣ ማርኬት ቫሊዩ ነው። ሌላው ፋይናል ጉድስ ኤንድ ሰርቪስስ፣ እነዚህ ነገሮች ማወቅ አለባቸው። ማርኬት ቫሊዩ of all final goods and services which are produced in each year፣ በየአመቱ የተመረተውን ነው የምናሰለው። ስለዚህ ማርኬት ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ which are produced in a country in each year ምን እንላለን? ጂዲፒ ኦር ጂኤንፒ እንላለን ማለት ነው። ጂዲፒ ካፕቸር የሚያደርገው ምንድን ነው ካልን the value of all current final products of products which are produced within the country of boundary without considering the ownership of the product ማለት ነው። ስለዚህ all current final product ነው in the boundary በአንድ ሀገር ወሰን ውስጥ የተመረተን ነው በጥቅል የምንመለከተው ማለት ነው። ስለዚህ ኦነርሺፕነስን ሳይሆን ፕሮዳክትን ነው የምናየው ማለት ነው። ዋት ማተር ኢዝ ዘ ጉድስ አር ፕሮዲውስድ ዊዝን ዘ ቴሪቶሪ። ስለዚህ በቴሪቶሪው በአንድ ሀገር ወሰን ድንበር ውስጥ የተመረተን አጠቃላይ ምርትና አገልግሎትን ከረንት ፋይናል ፕሮዳክት ኦር ሰርቪስን ነው የምናየው። ጂዲፒ ካን ፕሬዘንትድ ባይ ዘ ቶታል ኢንካም ኦፍ ኤቭሪዋን ኢን ዘ ኢኮኖሚ ኦር ቶታል ኤክስፔንዲቸር ኦን ዘ ኢኮኖሚ ኦፍ ጉድስ ኤንድ ሰርቪስስ ባይ ዲፈረንት ኤጀንትስ። የእያንዳንዱ ዜጋ ጥቅል ድምር ወይም ደግሞ ቶታል ወጪ ወይም በኢኮኖሚ ውስጥ ለእቃ ወይም ለአገልግሎት በተለያየ ኤጀንት ማለት ነው የወጣውን ጥቅል ማለት ነው። እንደዚሁም ጂዲፒ ሜጀርስ ኢን ታይም ስፔሲፊክ ሚንስ በአንድ ዓመት ውስጥ ያለውን ነው ምልከታ የምናደርገው። እንደ ኖት ኪኖት የምታዩት ምንድነው? ግሮስ ዶሜስቲክ ፕሮዳክት ከላይ እንደገለጽክላችሁ ቶታል ማርኬት ቫሊዩ ኦል ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ አኑዋሊ ኦር ኢን ኤ ይር ዊዝን ኤ ካንትሪ ቦርደርስ ኢች ይር። በአንድ ዓመት ውስጥ በአንድ ሀገር ውስጥ ፋይናል ምርትን ማለት ነው የሚለካበት ማርኬት ቫሊዩ የሚታይበት ግሮስ ዶሜስቲክ ፕሮዳክት ይባላል ማለት ነው። ስለዚህ ይህንን ካልን ስለ ግሮስ ዶሜስቲክ ፕሮዳክት ስለ ጂኤንፒ ደግሞ እንነጋገራለን። ዘ ኮንሴፕት ኦፍ ግሮስ ናሽናል ፕሮዳክት ማለት ምን ማለት ነው? ከጂዲፒ በምን ይለያል? ጂኤንፒ ኦር ናሽናል ግሮስ ናሽናል ፕሮዳክት ማለት ኢት ኢዝ ዘ ቫሊዩ ኦፍ ማርኬት ቫሊዩ፣ አሁንም ቶታል ማርኬት ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ ማለት ነው which are produced by the nationalities of a given country for a given period ማለት አሁን ደግሞ በዜጎች ነው፣ በዜጎች ናሽናሊቲ ነው። ያኛው በምንድን ነው? በቴሪቶሪ ኦር ቦርደር ውስጥ ያለውን ጠቅላላ ምርት ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ ነው። ይሄኛው ደግሞ ናሽናሊቲ ኦፍ a given country for a given period ብለን እንይዘዋለን። for this definition we can easily identify the GNP. GNP includes outputs that are produced by the citizens of country who is living abroad and excludes the output produced by foreign resources in each country ማለት ነው። ስለዚህ ከጂዲፒ የምንለይበት ምክንያት አንዱ በአውትፑት that are produced by citizens ወይም በሀገሪቱ ዜጎች የተመረቱ of a country who is living abroad በውጭ የሚኖሩ ያካትታል። ሌላው ደግሞ የማያካትተው ምንድነው? the output produced by foreign resources in each country ማለት ነው። በውጭ ሀገራት ሪሶርስ የተመረተውን ግን አያካትትም የሚለውን እንይዛለን ማለት ነው። ስለዚህ ጂኤንፒ ካፕቸርስ ምንድነው የሚይዘው? the market values of final goods and services which are produced by the nationals of the country wherever they are። ስለዚህ the nationals በዜጎች በየትኛውም አካባቢ ያሉትን ጥቅል ድምር ነው የሚይዘው። it does not include the production by non-nationals even
though they operate in the country in question በሀገር ውስጥም እንኳን ቢሆን በሌላ ሀገር ዜጎች የሚመረት ምርት ከሆነ በጂኤንፒ ኢንክሉድ አይደረግም ማለት ነው። ስለዚህ ኖት የምናየው እዚህ ጋር ምንድነው ግሮስ ናሽናል ፕሮዳክት ምናየው the total market value of all final goods and services which are produced annually by the sources of a country irrespective of the location of these resources ማለት ነው። hence the major difference between the two የሁለቱ ልዩነት ምንድን ነው is how they treat income that is received by foreign resources and national resources. The concepts of net foreign income factor or NFFI, net foreign factor income, captures this deviation between GDP and GNP. Net foreign factor income is the difference between aggregate amount the country's citizens and companies earned abroad and the aggregate amount of the foreign citizens and overseas companies earned in the country. Net factor foreign factor income could be generated considered not to be substantial in most nations, since payments which are earned by citizens and those paid to foreigners more or less offset each other. Net foreign factor income is sometimes written simply as net factor income ተብሎ ሊገለጽ ይችላል ማለት ነው። Therefore, GNP can be obtained from the GDP by adding net factor payment to GDP. GNP means or gross national product equals GDP or gross domestic product plus net foreign factor income or net factor income. ስለዚህ ቀመሩ ምንድነው ጂኤንፒ እኩል ይሆናል ጂዲፒ ሲደመር ኤንኤፍአይ or NFFI እንላለን ማለት ነው። This applies where net factor payments or income is the difference between factor payments from abroad and factor payments to abroad. For abroad, from abroad and to abroad. In other words, payment of factors income, wage, profit and rent to the rest of the world are subtracted from the rest of factors income from the rest of the world. For example, Ethiopia who own apartment in New York earn rental income for their building. ኢትዮጵያ በአሜሪካ ኒውዮርክ ውስጥ ህንፃ ቢኖራትና ብታከራይ ሬንታል ኢንካሙ የኪራዩ ወደ ኢትዮጵያ ይመጣል ማለት ነው። This income earned is include USA GDP. ይሄ ኢንካም ከዛ የሚገኘው ገቢ ለዩኤስኤ ጂዲፒ or gross domestic product ይባላል። but not in the GNB of USA. በግሮስ ናሽናል ፕሮዳክት ኦፍ ዩኤስኤ ደግሞ አይካተትም። ግሮስ ናሽናል ፕሮዳክት ኦፍ የሚሆነው የማን ነው? የኢትዮጵያ ነው ማለት ነው ሬንታል ኢንካም። ስለዚህ በጂዲፒ እና በጂኤንፒ መካከል ያለውን ልዩነት በዚህ መረዳት እንችላለን። ስለዚህ እንደ ኖት ጂዲፒ ኢዝ a flow of concept and not a stock measure. ጂዲፒ ፍሎው ኮንሴፕት ነው፣ ፍሰትን ነው የሚያየው። ፍሎው ነው ፍሰትን፣ ትራንዛክሽንን ነው የሚመለከተው። ስቶክን አያይም ጂዲፒ ማለት ነው። ስለዚህ በዚህ መንገድ መለየት እንችላለን። ስቶክ ስንል ምን ማለታችን ነው? ስቶክ ኢዝ a quantity which is measured at a given point in time. ስቶክ ስንል የተከማቸ አንድ ላይ የተሰበሰበ የረጋ ማለት ነው። ለምሳሌ ውሃ ከቧንቧ ስትቀዱ በባልዲ ውሃ ስትቀዱ ማለት ነው በቧንቧ ውስጥ አልፎ ባልዲ ውስጥ ሲጠራቀም የሚፈሰው ማለት ነው። እሱን ፍሎው እንለዋለን። ስቶክ የምንለው ደግሞ በባልዲ ውስጥ የሚጠራቀመውን ውሃ እንደማለት ነው። ስለዚህ ስቶክ የምንለው ከዚህ አንፃር ነው። ፍሎው ኳንቲቲ measures per unit of time. A flow shows the amount of new addition to the existing value. ባለው ነገር ላይ እየጨመርክ የምትሄድ ከሆነ ፍሎው እንላለን። ስቶክ የምንለው shows the total accumulated value of something. accumulated
ማለት የተከማቸው የተሰባሰበው ነገር ስቶክ እንለዋለን። ኖት ዛት ዘ ፍሎው ሪፕሬዘንትስ the change in the stock. When building theories to explain economic variables, it is often useful to determine whether the variables are stock or flows and whether any relationship links them. ስለዚህ በፍሎው እና በስቶክ መካከል ያለውን ልዩነት ስንመለከት ስቶክ ሜጀር ምንድነው? ፍሎው ሜጀር የሚያደርገው የትኛውን ነው? ስቶክ ሜጀር የሚያደርገው ፐርሰንስ ዌልዝ የግለሰቦችን ሀብት ጸጋቸውን ስቶክ እንለዋለን። ዘ ነምበር ኦፍ አንኤምፕሎይድ ፒፕል ስራ ያልያዙ ጠቅላላ ዜጎችን ቁጥር ስቶክ እንለዋለን። ዘ አማውንት ኦፍ ካፒታል ኢን ዘ ኢኮኖሚ በኢኮኖሚ ውስጥ ያለውን ጥቅል ካፒታል ክምችት ስቶክ እንለዋለን። ዘ ገቨርንመንት ደቢት እንለዋለን ስቶክ ሜጀር ያደርጋል ማለት ነው። ፍሎው ደግሞ ሜጀር የሚያደርገው ምንድን ነው? ፍሎው ሜጀር የሚያደርገው ኢንካም ኤንድ ኤክስፔንዲቸር ገቢና ወጪን ሜጀር የምናደርገው በፍሎው ነው። ነምበር ኦፍ ፒፕል ሉዚንግ ዜር ጆብስ ስራ የሚለቁ ስራ የሚያጡ ወይም ከስራቸው ላይ የሚፈናቀሉ ሰዎችን ፍሎው እንለዋለን። አማውንት ኦፍ ኢንቨስትመንት እንቅስቃሴን ፍሎው እንላለን ማለት ነው። ገቨርንመንት በጀት ዴፊሲት የመንግስት በጀት እጥረት ምን እንለዋለን? ፍሎው እንለዋለን ማለት ነው። ስለዚህ በስቶክ ሜጀር እና በፍሎው ሜጀር መካከል የሚለኩና የማይለኩ ወይም ስቶክ እንደ ክምችት የሚወሰድና እንደ ፍሰት የሚወሰድ ሜጀር ሲደረግ በእነዚህ አክቲቪቲዎች በቀላሉ መለየት እንችላለን ማለት ነው። ስለዚህ ስለ ጂዲፒ እና ስለ ጂኤንፒ ያለውን ልዩነት፣ ስለ ስቶክ እና ስለ ፍሎው ያለውን ልዩነት አሁን በሚገባ ተረድተናል የሚል እምነት አለኝ ማለት ነው። ስለዚህ የሚቀጥለውን ደግሞ እንማማራለን።